ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያ ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓት ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በአዲስ አበባ ከተማ የዘይት ዋጋ ከእለት ወደ እለት እየጨመረ መምጣቱ ስጋት ውስጥ እንደከተታቸው ነዋሪዎች ተናገሩ። የከተማው ንግድ ቢሮ 5 ሊትር ዘይት እስከ 1680 ብር እየሸጠ መሆኑንና በ2200 ብር እየተሸጠ ስለመሆኑ መረጃ እንደሌለው ገልጿል። በአዲስ አበባ ከተማ በሚገኙ በርካታ ሱቆች 5 ሊትር ዘይት በ2200 ብር እየተሸጠ መሆኑንና ይህም በአቅማቸው ልክ ሸምተው እንዳይኖሩ እያደረጋቸው መሆኑን ሸማቾች ለብስራት ራዲዮ ተናግረዋል። ከወራት በፊት የ5 ሊትር ዘይት ዋጋ 1600 እስከ 1800 ብር በገባበት ወቅትም ከፍተኛ ስጋት ውስጥ ገብተው እንደነበረ ለጣቢያችን የተናገሩ ሸማቾች ይቀንሳል የሚለውን እምነት ነበረን ያሉ ሲሆን ከእለት ወደ እለት ከመቀነስ ይልቅ ጭማሪ እያሳየ መምጣቱም ተጠቅሷል። በጉዳዩ ዙሪያ ያነጋገርናቸው አዲስ አበባ ከተማ የንግድ ቢሮ የቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ቢሮ ገበያውን ለማረጋጋት ሰፊ ስራ እየተሰራ መሆኑን ገልጸው በመንግስት ደረጃ በገበያ ማዕከላትና በእሁድ ገበያ የሚቀርቡ ምርቶች በቢሮ በኩል ተመን ወጥቶላቸው ግብይት እየተካሄደ መሆኑን ለብስራት ራዲዮም ተናግረዋል። ነጻ ገበያ ላይም ፍትሐዊና የተረጋጋ ግብይት እንዲካሄድ ቢሮ ባስቀመጠው አቅጣጫ ቁጥጥር እየተደረገ መሆኑም ተጠቅሷል። እንደ ከተማ አስተዳደር የመንግስት የንግድ ድርጅቶች የከተማ ሸማቾች ማህበር የህብረት ስራ ኮሚሽን ከላይ እስከታች ባለው መዋቅር ለህብረተሰቡ የፍጆታ ምርት በተመጣጣኝ ዋጋ እያቀረቡ ነውም ተብሏል። የአምስቱ የገበያ ማዕከላትና በ245 የእሁድ ገበያዎች ላይ 5 ሊትር ዘይት ከ1600 ብር እስከ 1680 ብር እየተሸጠ ሲሆን ሌሎችም ምርቶች በተመጣጣኝ ዋጋ እየተሸጡ በመሆኑ ህብረተሰቡ ከነዚህ የገበያ ማዕከላት መሸመት እንደሚቻል ተገልጿል ስትል መባወርቅ ነዘግባለች። በድሬዳዋ ከተማ የ2 ዓመት ህጻን ያገተው ግለሰብ ከነ ግብረ አበሩ ተያዘ። በድሬዳዋ ከተማ የ2 ዓመት ታዳጊ ህጻን አግቶ ከድሬዳዋ ከተማ 40 ኪሎ ሜትር በመራቅ በሀረማያ ከተማ በመሰወር ለቤተሰቦቿ ልጃችሁን እንድንለቃት 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ የነበረው ግለሰብና ግብረ አበሮቹ በፖሊስ በቁጥጥር ስር ዋሉ። በሁለት ስም ዮሴፍ አሰፋና ደመላሽ ፋንታውን በመባል የሚጠራው ይህ ግለሰብ የታጋቹ ህጻን ወላጅ ንብረት የሆነውን ሆቴል ውስጥ በአስተናጋጅነት ተቀጥሮ የሚሰራ መሆኑም ተገልጿል። በድሬዳዋ ከተማ ፖሊስ ጠቅላይ መምሪያ የገጽታ ግንባታና ሚዲያ ዲቪዥን ኃላፊ ሳጅን መሐመድ አብደላ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት በተቀጠረ 1 ወር ጊዜ ውስጥ የቤተሰቡን የውስጥ መረጃና የገንዘብ እንቅስቃሴ በቅርበት ከተከታተለ በኋላ ወንጀሉን ለመፈጸም ምቹ ሁኔታና ተባባሪ ግለሰቦቹን በማዘጋጀት ወንጀሉን መፈጸሙም ተነግሯል። የታገተውን ህጻን ለማዳንና ተጠርጣሪውን ለመያዝ በድሬዳዋ ፖሊስ ጠቅላይ መምሪያ በተዋቀረው ኦፕሬሽን ቡድን በከፍተኛ የቴክኖሎጂ ክትትል ወንጀለኛው ህጻኑን እንደመያዝና መከላከል ሊጠቀምበት እንደሚችል በመግለጽ የክትትል ዘዴዎችን በመጠቀም ዋና ተጠርጣሪና አንድ ግብረ አበሩን በአወዳይ ከተማ በአንድ ባንክ ውስጥ በመያዝ ቀሪውን ግለሰቦቹን ህጻኑን አግተው በነበረበት በሀረማያ ከተማ አንድ ሆቴል ውስጥ ህጻኑ ላይ ምንም ጉዳት ሳይደርስ በቁጥጥር ስር መዋል ችሏል። ተጠርጣሪውና ግብረ አበሮቹ ለስራ ከጎጃም ወደ ድሬዳዋ በመምጣት በሆቴል ውስጥ ተቀጥረው ሲሰሩ እንደነበርም የተገለጸ ሲሆን አሰሪዎቹ ሰራተኞቹ በሚቀጠሩበት ጊዜ መታወቂያቸውን በተገቢው ሁኔታ ማጣራትና በቅጥር መከታተል ይጠበቅባቸዋል ሲል ሳጅን መሐመድ አብደላ ጨምሮ ተናግረዋል ስትል ሳምሬ ስዩም ዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። የእስራኤል ፕሬዝዳንት ጉብኝትን በተቃወሙ ሰልፈኞች ላይ ፖሊስ የወሰደው እርምጃ የአውስትራሊያ ዜጎችን ዳግም አስቆጣ። የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ ሲድኒ ያደረጉትን ጉብኝት በተቃወሙ ሰልፈኞች ላይ ፖሊሶች ከመጠን ያለፈ ኃይል ተጠቅመዋል በሚል ከተከሰሱ በኋላ የፖለቲካ መሪዎችና የሲቪል ቡድኖች መረጋጋት እንዲሰፍን በመጠየቃቸው በአውስትራሊያ ከፍተኛ ቁጣም ተቀስቅሷል። የፍልስጤም አክሽን ቡድን ሲድኒ ደጋፊዎች ማክሰኞ ከሰዓት በኋላ የፖሊስን ጭካኔ ለመቃወም የተሰበሰቡ ሲሆን የመንግስትና የፖሊስ ባለስልጣናት በሰላማዊ ተቃዋሚዎች ላይ ጭቆና ፈጽሟል በማለት ስልጣንን እንዲለቁም ጠይቀዋል። ባለፈው ሰኞ አመሻሽ ላይ በሲድኒ እምብርት ውስጥ ፖሊስ በሺዎች የሚቆጠሩ ሰላማዊ ተቃዋሚዎችን በከተማይቱ ውስጥ ካስቀመጡት ገደብ ውጪ በወሰኑት አካባቢ ሰልፍ እንዳይወጡ ከከለከሉ በኋላ ብጥብጡም ተቀስቅሷል። አንዳንድ ግጭቶች የሰልፈኞቹን ቁጥር 50 ሺህ አድርሶታል። የሰልፉ አስተባባሪዎች ፖሊስ አስለቃሽ ዓይንን የሚያቃጥል በርበሬ መርጨታቸውን ጥቃት የደረሰባቸው ሰልፈኞች ተናግረዋል። ፖሊስ በበኩሉ እንዳስታወቀው
10 ጥቃት ፈጻሚዎች የተባሉትን ጨምሮ 27 ሰዎች በቁጥጥር ስር ውለዋል። በአውስትራሊያ የግዛት ፓርላማ የተቃዋሚዎች ፓርቲ ግሪንስ የህግ ባለሙያ አቢጌል ቦይድ በሰልፍ ላይ በፖሊስ መኮንኖች እንደተደበደበችና የፖሊስ ጥቃት በሌሎች ላይ ሲፈጸም እንዳየችም ተናግራለች። የአምነስቲ ኢንተርናሽናል የአውስትራሊያ ቢሮ እንዳስታወቀው የእስራኤል ፕሬዝዳንት ሄርዞግን እንደ ይፋዊ እንግዳ መቀበል አውስትራሊያ ለተጠያቂነትና ለፍትህ ያላትን ቁርጠኝነት ያዳክማል፣ ዝም ማለት አንችልም ብለዋል። አሜሪካ የዓለም ስርዓትን እያፈረሰች ነው መባሉን አንድ ከፍተኛ የትራምፕ አስተዳደር ባለስልጣን ውድቅ አደረጉ። በሰሜን አትላንቲክ ጦር ቃል ኪዳን ኔቶ የአሜሪካ አምባሳደር ማቲው ዊትከር በሙኒክ የጸጥታ ኮንፈረንስ በትራምፕ አስተዳደር የአሜሪካ የውጭ ጉዳይ ፖሊሲ ላይ እየደረሰ ያለውን አደገኛ ትችት በማስጠንቀቅም ነቅፈዋል። በሪፖርቱ ውጤት ላይ ለመወያየት በበርሊን በተዘጋጀው የውይይት መድረክ ላይ ዊትከር ትችቶቹን ውድቅ በማድረግ የዋሽንግተን አካሄድ ላይ ስጋት አለ መባሉን መሰረተ ቢስ ነው ሲሉም ተከራክረዋል። አሁን የሰማሁትን ሁሉ ሙሉ በሙሉ ውድቅ አደርጋለሁ፣ ዓለም በመጥፋት ላይ እንደሆነች አይታየኝም ሲሉም ለተሳታፊዎች ተናግረዋል። ምንም ነገር ለማጥፋት እየሞከርን አይደለም፣ እኛ ዘላቂ ለማድረግ እየሞከርን ነው ብለዋል። ዊትከር በተጨማሪም አሜሪካ ለአውሮፓ ደህንነት የተገባውን ቁርጠኝነት በመግለጽ የትራምፕ አስተዳደር አውሮፓውያን የበለጠ ኃላፊነት እንዲወስዱና ሸክሙን እንዲካፈሉ እንደሚፈልጉ አጽንኦትም ሰጥተዋል። እኛ ኔቶን ለመበተን አንሞክርም፣ ኔቶን የበለጠ ጠንካራ ለማድረግ እየሞከርን ነው። ኔቶን የ32 ጠንካራና አቅም ያላቸው አገሮች ጥምረት እንዲሆን እንፈልጋለን ሲሉ አክለዋል። ሰኞ ይፋ የሆነው የሙኒክ የጸጥታ ኮንፈረንስ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቡልዶዘር ወይንም የማፍረስ ፖለቲካ በመጠቀም ዓለም አቀፋዊ ስርዓትን እያፈረስንና በሀብታሞችና ሀያላን የተቀረፈውን ዓለም እየመሰረትን መሆኑን አስጠንቅቀዋል። በጥፋት ስር በሚል ርዕስ በአሜሪካ ከ80 ዓመት በላይ ከሁለተኛው ጦር በኋላ የነበረውን ዓለም አቀፍ ስርዓት በትራምፕ አስተዳደር ፖሊሲዎች ምክንያት እየፈራረሰ ነው ይላሉ። ይህንን ውድቀት በዓለም አቀፍ ደረጃ ቀውሶችንና ግጭቶችን በእጅጉ ያባብሳል ሲሉም አክለዋል። ተመልካቾቻችን እስካሁን ስትመለከቱት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።